እርግጠኛ ሆኜ የምነግራችሁ ግን 100 አይደለም 1 ሚሊዮን % እርግጠኛ ሆኜ የምነግራችሁ ኢትዮጵያ አሁን ባለችበት ደረጃ ሰው ክላሽና ምናምን ይዞ መንግስት መጣል አይችልም። ይሄን አረጋግጥላችኋለሁ። አይችልም። ሊንደፋደፍ ይችላል ዘመድኩና አይችልም። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ ሳምንታዊ የማል ሚዲያ ትንታኔ ሰዓታችን ነው። በዚህ ዝግጅት ላይ በሳምንቱ የተከናወኑ አበይት ሀገር አቀፍና ዓለም አቀፍ ክንውኖች በአጭሩ የሚቀርቡበትና በአንድ ርዕሰ ጉዳይ ላይ ደግሞ ሰፊ ቅኝት የምናደርግ ይሆናል። ዝግጅቱን በማጠናከርና በማቅረብ እኔ ቢኒያም ከድር አብሬያችሁ የምቆይ ይሆናል። ለሳምንቱ የመረጥነውን ሰፊ ቅኝት የምናደርግበትን ርዕሰ ጉዳይ በማስተዋወቅ ወደ አጫጭር አበይት ክንውኖች የምናልፍ ይሆናል። እናንተ የኢየሩሳሌም ሴቶች ለራሳችሁና ለልጆቻችሁ አልቅሱ እንጂ ለእኔ አታልቅሱ፣ እነሆ መካኖችና ያልወለዱ ማህፀኖች ያላጠቡ ጡቶች ብፁዓን ናቸው የምትሉበት ጊዜ ይመጣል የሚለው የወንጌል ቃል ለእኛ ለአማራ ሕዝብ የደረሰ ይመስላል። ወዴት እንደምንሄድ ምን ውስጥ እንደምንደበቅ ግራ ገብቶናል። በየቀኑ የጥይት ድምፅ መስማት ሆኗል ስራችን። ነፍሴ የተጨነቀች ልቤ ፍርሃት አላት። ሰውነቴን አንዳች ነገር ሲወረው ይሰማኛል። ምን አለ ልጅ ባይኖረኝ ብዬ ተመኘው። ከተማችን አስፈሪ መናፍስት የሚንቀሳቀሱባት አስጨናቂ መንደር መስላለች። እየሆነ ያለው ነገር በሙሉ የሆረር ፊልም ላይ የሚታይ እንጂ በእውን እየሆነ ያለ አይመስልም። መሽቶ በነጋ ቁጥር ተመስገን እያልን ነው። በዚህ ሰዓት በአማራ ክልል ውስጥ መኖር በጣም ያስፈራል። በዓለም ላይ ከሚገኙ ታሊባን፣ ቦኮ ሃራም፣ አልሻባብ፣ አይኤስ ከሚባሉት የሽብር ቡድኖች በላይ የአማራን ሕዝብ እያስጨነቀ በሚገኘው ጽንፈኛው ፋኖ ላይ በፌዴራል መንግስቱ እየተወሰደበት ያለውን እርምጃ በዛሬው የማል ትንታኔያችን ላይ ሰፊ ቅኝት የምናደርግበት ይሆናል። ካፍታ ቆይታ በኋላ ስንመለስ በሳምንቱ የተከናወኑትን አበይት ሀገር አቀፍና ዓለም አቀፍ ክንውኖችን ባጭሩ የምንነግራችሁ ይሆናል። እስከዚያው ሚዲያችንን ሰብስክራይብ፣ ዝግጅቱን ደግሞ ላይክና ሼር በማድረግ የማል ሚዲያ ቤተሰብ ይሁኑ። የትግራይ ተዋጊዎች ጦርነት በቃን አሉ ሲል የፈረንሳዩ ካቶሊካዊ ጋዜጣ ዘገበ። በርካታ የትግራይ ተዋጊዎች ተመልሰው ጦርነት ውስጥ የመግባት ፍላጎት እንደሌላቸው እንዲሁም ህዋቶች የትግራይን ህዝብና የክልሉን ሰላም ጠባቂዎች የደበቁት ነገር አለ ማለታቸውን ሊክሮ የተባለ የፈረንሳይ ካቶሊካውያን ጋዜጣ ከመቀሌ ባጠናከረው ዘገባው ላይ አመላክቷል። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ባለፉት 2 ወራት ውስጥ ብቻ በከተማዋ ባደረገው ከፍተኛ አሰሳ 224 የሻዕቢያ መንግስት ተልዕኮ አስፈጻሚዎችን በቁጥጥር ስር አውሏል። በተጨማሪም ከተማዋን ለማሸበር ሲንቀሳቀሱ የነበሩ 900 የሚያክሉ የጽንፈኛው ፋኖ የአሸባሪው ሸኔና የህወሓት ተላላኪዎች በቁጥጥር ስር ውለዋል። የደብረ ጽዮኑ ቡድን የጊዜያዊ አስተዳደሩን በመጣስ የተለያዩ መስተዳደሮችን በጉልበት መያዛቸውን የተመለከቱት በአዲጉደም ከተማ የሚኖሩ ሰዎችና በሌሎች የትግራይ ከተሞች የሚኖሩ ማህበረሰቦች ከቤት ያለ መውጣት አድማ በማድረግ ላይ ይገኛሉ። ህወሓት በተለያየ ጊዜ የሚደረጉትን አድማና ተቃውሞች በኃይልና በጠመንጃ ለማስቆም ቢሞክርም ያሰበው ሳይሳካለት መቅረቱ አይዘነጋም። በሰሜን ሸዋ ዞን መራቢቴ ወረዳ ቡዩና ፈጠራ በሚባሉት አካባቢ ሲንቀሳቀሱ በነበሩ የጽንፈኛ አባላት ላይ የአካባቢው ማህበረሰብ ባደረገው ጥቆማ መሰረት መከላከያ ሰራዊቱ በወሰደው እርምጃ በርካታ ታጣቂዎች የሞቱ ሲሆን ጥቂት የማይባሉ ቁጥር ያላቸው ሰዎች ቁስለኛ ሆኗል። በተጨማሪም ቡድኑ ሲጠቀምበት የነበረው ብዛት ያለው የነፍስ ወከፍ መሳሪያና ተተኳሽ በቁጥጥር ስር መዋል መቻሉ ተሰምቷል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ለአሜሪካን ፕሬዝዳንት ዶናልድ ትራምፕ በጻፉት ደብዳቤ ላይ አሜሪካን የሶማሊያን አየር መንገድና ወደቦች በብቸኝነት እንድትጠቀም መጠየቃቸውን ሮይተርስ ዘግቧል። በወጣቱ የቡርኪና ፋሶ መሪ ኢብራሂም ትራውሬ ላይ የግድያ ሙከራ ተደረገበት። እስካሁን በወጣቱ መሪ ላይ የተደረገው የግድያና የመፈንቅለ መንግስት ሙከራዎች ከ20 መብለጣቸውን ሮይተርስ ዘግቧል። ትናንትና በቀኝ ግዛት ያደህዩንም ዛሬ በብድር የሚያስሩንም የትናንትና ቀኝ ገዢዎቻችን ናቸው የሚለውን ትራውሬ ለመግደል ከአውሮፓውያን ጋር ያሴሩ 113 የቡርኪና ፋሶ ዜጎች ታድነው በቁጥጥር ስር ውለዋል። በሴራው ውስጥ ከሀገር ውጭ ያሉት የሀገሪቱ የቀድሞ መሪን ጨምሮ የጦር መኮንኖች፣ ጋዜጠኞች፣ አገር በቀል ድርጅቶችና ሲቪሎችም ጭምር እንዳሉበት ይፋ ተደርጓል። ለዚህ ሳምንት በመሃል ትንታኔያችን ውስጥ የያዝናቸው የሀገር ውስጥና የውጭ አበይት አጫጭር ነጥቦች እነዚህን ይመስላሉ። ለዛሬው ወደ መረጥነው ሳምንታዊ ትንታኔ ስናልፍ በክርስቲያኑ ታሊባን ጽንፈኛው ፋኖ ላይ ያዘጋጀነውን ዘገባ ከመሸጋገሪያው ድምጽ በኋላ ሰፊ ቅኝት የምናደርግበት ይሆናል።
ጌታ በወንጌሉ ላይ እናንተ የኢየሩሳሌም ሴቶች ለራሳችሁና ለልጆቻችሁ አልቅሱ እንጂ ለእኔ አታልቅሱ እነሆ መካኖችና ያልወለዱ ማህፀኖች ያላጠቡ ጡቶችም ብፁዓን ናቸው የምትሉበት ጊዜ ይመጣል በዛን ጊዜም ተራሮችን ውደቁብን ኮረብቶችንም ሰውሩን ትላላችሁ ብሎ የተናገረው ቃል ለእኛ ለአማራ ሕዝብ የደረሰ ይመስላል ወዴት እንደምንሄድ ምን ውስጥ እንደምንገባ ግራ ገብቶናል በየቀኑ የጥይት ድምጽ መስማት ሆኗል ስራችን በቴሌቪዥን ሰዎች ከፍርስራሽ ስር ወጡ የሚሉ ዜናዎችን ስንሰማ እኛ ጋር የሚደርስ አይመስለንም ነበር አሁን ግን ልጆቻችን ተገለው ሬሳቸውን ከየገደሉ እያወጣን እንገኛለን ፈጣሪ አልጨከነብንም ተፈጥሮም ያላትን መስጠቷን አልሳሳችም ግን ከኛው ማፀን የወጡ ሰዎች ከሳጥናኤል በባሰ ከፉብን ነገሩ ለአመሳት ወለደች እንዳትልሰው ፈጃት እንዳትተው ልጇ ሆነባት አይነት ነገር ነው ሲሉ ፖለቲከኞች በአማራ ክልል ያለው ሁኔታ እየገለጹ ይገኛል በዓለም ላይ ከሚገኙት ታሊባን ቦኮ ሃራም አልሻባብ አይኤስ ከሚባሉት የሽብር ቡድኖች በላይ የአማራን ሕዝብ እያስጨነቀ በሚገኘው ጽንፈኛው ፋኖ ላይ በፌደራል መንግስቱ የተወሰደበትን እርምጃ መሃል ትንታኔያችን በሰፊ የሚመለከተው ይሆናል ካፍታ ቆይታ በኋላ ስንመለስ በክርስቲያኑ ታሊባን ጽንፈኛው ፋኖ ላይና ለሶስት በተከፈለው ህዋት ዙሪያ የሰራነውን ሰፊ ዘገባ ከመሃል ሳምንታዊ ትንታኔ የምታገኙ ይሆናል ሚዲያችንን ሰብስክራይብ ትንታኔዎቹን ደግሞ ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ ይሁኑ በዓለም ላይ ያሉ ታላላቅ አሸባሪ ድርጅቶች የተመሰረቱበት የየራሳቸው ዓላማና ፍላጎት ያላቸው ሲሆን አካሄዳቸውም ሆነ ግባቸው ላይ የቅለው ኢህአዴግ አገርን በሚመራበት ወቅት በኑሯቸው ተስፋ የቆረጡ የእናትና አባቶቻቸውን ብሎም የራሳቸውን ህይወት ለመቀየር ተስፋ ሰንቀው ከሀገራቸው የተሰደዱ ኢትዮጵያውያንን አይኤስ የሚባለው አሸባሪ ቡድን አግኝቷቸው በሊቢያ በረሃ ላይ አንገታቸውን በቆረጠበት ሰዓት መላው የኢትዮጵያ ህዝብ ልቡ በሐዘን ተሰብሮ የኢትዮጵያም ሰማይ በሐዘን ጥቁር ልብስ ለብሶ ነበር ከሊቅ እስከ ደቂቅ ከዝነኛ እስከ ባለስልጣን በሞቱት ኢትዮጵያውያን አዝነው ልባቸው ተሰብሮ የሐዘንተኞችን ቤተሰብ ለማጽናናት ከመኖሪያ ቤታቸው ተነስተው ወደ ሐዘንተኞቹ ቤት በመሄድ ሐዘናችሁ ሐዘናችን ነው ሲሉ የሐዘንተኞቹን የልብ መሰበር ተጋርተዋል በጊዜው ችግርተኛ መሆናችንን አብዝተን የረገምንበት ወቅት ሲሆን በዚያን ያክል ልባችን የደማው ሐዘናችን ቅጣቶ በድህነታችን ያለቀስነው ልጆቹ ኢትዮጵያዊ ስለሆኑ ብቻ ሳይሆን የሞቱበት መንገድ እጅጉን ሰቅጣጭ ስለነበረም ጭምር ነው ታዲያ እነዛ ወጣቶች የሞቱበት መንገድ በዚያ ልክ ልባችንን ከሰበረ አእምሮአችንን ከጎዳ ፋኖ የሚባለው ጽንፈኛ ቡድን ምንም የማያውቁ ሕፃናትን ሲገድል የእውቀት አባት የሆኑ መምህራንን ሲረሽን የሃይማኖት አባቶችን አንበርክኮ በጉልበታቸው ሲያስኬድ ህመሙ ለምን ሊሰማን አልቻለም ነው ወይንስ ነገሩን አይኤስ ያደርገው ኃጢያት ፋኖ ሲፈጽመው ጽድቅ ነው ብለን ማሰብ ስለጀመርን ይሆን ብለው ታላላቅ ፖለቲከኞች ይናገራሉ ለካ ለማበድም ሀገር ያስፈልጋል የሚባለው ነገር እውነት ነው አሁን ላይ ነገሮች ውስብስብ ብለዋል የሚኒሊክን ቤተ መንግስት በ24 ሰዓት ተቆጣጥረን አማራን ከአብይ አህመድ አገዛዝ ነፃ እናደርጋለን ብሎ ሲፎክር የነበረው የሻቢያ ተላላኪው ጽንፈኛው አውራዶሮ ፋኖ እንኳን ቤተ መንግስትን ሊረከብ ቀርቶ የሚንቀሳቀስበትን ጫካ በስርዓቱ ማስተዳደር ስለከበደው ራሱን ወደ ሰፈር ወንበዴነት ለውጦ ሕፃናትን ሴቶችን እናትና ትልልቅ አባቶችን እየገደለ ይገኛል ሲፈልግም እንደ ደምቢዶሎ ዩኒቨርሲቲ ተማሪዎች አይነት ያጋጅ ታጋጅ ድራማን እየሰራ በጭፍን የሚደግፉትን ዲያስፖራዎች ለማስደሰት ጥረት እያደረገ ይገኛል አሁን ላይ ሁሉም ነገር እንደ ጧት ፀሐይ ጥርት ብሎ ወጥቷል የአማራው ሸኔና ሻቢያ በድብቅ መስራታቸውን ትተው በአደባባይ አብረን እየሰራን ነው ሲሉ የዓለምን ህዝብ ወቁልኝ ሲሉ ሰርጋቸውን ጠርተዋል ጀነራል ተፈራ ማሞ በይፋ ወጥቶ ከህወሓት ጋር ለመስራት ዝግጁ መሆኑን ገልጿል በገዛ አንደበቱ ስለተናገረው ሲዘልፍና ሲያጣጥል ቆይቶ ለገዱ አንዳርጋቸው ያለውን ታማኝነት ለመግለጽ በይፋ ወጥቷል በዚሁ አጋጣሚ ኦሬዲ ድንበሩን ጥሰውት የሚፈልጉት ቀጠና ስለገቡ በደንብ እየነገርናቸው ነው እኛም የምንገኘው በይፋ ኤርትራና ከትግራይ ኃይሎች ጋር በተረጋጋሚ ትገናኛላችሁ ይባላል ይሄ ምን ያህል እውነት ነው እውነት ትገናኛላችሁ ከዚህ በፊት ግንኙነት ባይኖርንም ወደፊት ግን የህልውና አደጋችን ተጋርጦ መጥቷል ልክ በአማራው ላይ እየተደረገ ያለው በሌሎችም ላይ አንዣቧል ከዚህ የተነሳ ወደፊት ግንኙነት ማድረጋችን
ጽንፈኛው ቡድን እየወሰደ ባለው እርምጃ እየጎዳ ያለው እከራከርለታለሁ የሚለውን የአማራ ማህበረሰብ እንደሆነ አልገባውም። በክልሉ እየተንቀሳቀሰ ባለው ጸረ ሰላም ኃይል ምክንያት እየተፈጠረ ያለው የጸጥታ ችግር በዚህ ከቀጠለ ነገ የአማራ እናት ከዩኒቨርሲቲ የምታስመርቀው ልጅ አይኖራትም ሲል የአማራ ክልል ትምህርት ቢሮ ገልጿል። ሞት ክፉ ቢሆንም የምንሞትበት መንገድ ደግሞ ነገሩን የከፋ እንዲሆን ያደርገዋል። ለካ ወዶ አይደለም የአማራ ሕዝብ አሟሟቴን አሳምርልኝ ብሎ የተረተው። በአሁኑ ሰዓት በአማራ ክልል ውስጥ ሰው ታሞ ከሞተ ያ ሰው እንደ ጻድቅ የሚቆጠርበት ወቅት ላይ ደርሰናል። ምክንያቱም ጽንፈኛው ፋኖ ምንም ያላደረጉ አማራዎችን እያረደና በቁማቸው እየቀበራቸው ስለሆነ ነው። ጽንፈኛው ቡድን ራሱን እንደ ታሊባንና አይኤስአይኤስ ቀይሮ በአማራ ክልል ውስጥ የሚኖሩ ንጹሃኖችን እያረደ እየደፈረ በፈላ ውሃ ውስጥ እየቀቀለ ይገኛል። በአሁኑ ሰዓት በአማራ ክልል ውስጥ የሚኖሩ ሰዎች ተፈጥሯዊ ሞትን እንደ ቅንጦት እያዩት የሚገኝ ሲሆን በጽንፈኛው ፋኖ ምክንያት ከዛሬ ነገ ሞትን በሚል ሰቀቀን ውስጥ ሆነው ኑሯቸውን እየገፉ ይገኛል። ጽንፈኛው ፋኖ በአፍጋኒስታን ከሚንቀሳቀሰው ታሊባን፣ በኢራቅ መንደር ውስጥ ከሚንጎማለለው አይኤስአይኤስ እና በሶማሊያ ምድር ላይ ከተንሰራፋው አልሻባብ የበለጠ አስፈሪና ገዳይ ቡድን ሆኗል። ነፍሴ ተጨነቀች፣ ልቤ ፍርሃት አላት። ሰውነቴን አንዳች ነገር ሲወረው ይሰማኛል። ምን አለ ልጅ ባይኖረኝ ብዬ ተመኘው። መሽቶ በነጋ ቁጥር ተመስገን እያልን ነው። በዚህ ሰዓት በአማራ ክልል ውስጥ መኖር በጣም ያስፈራል። መቼ እንደሚመጡ አይታወቅም። ገንዘብ አለክ የለክም አይሉም። ብቻ ድንገት ዘው ብለው ነው የሚገቡት። በጣም ከጨከኑ ይገሉካል። ከራሩልክ ደግሞ ለብዙ ሆኖ ደፍረውክ እንዳትሞት እንዳትሽር አድርገው ደብድበው ይወጣሉ ስትል በአማራ ክልል ሰላ ድንጋይ ተብሎ በሚጠራው መንደር ውስጥ የምትኖር ስሟ እንዲጠቀስ ያልፈለገች አንድ ሴት ለመሃል ሚዲያ ተናግራለች። ስራ አትስሩ፣ ከቤት አትውጡ ነው የሚሉን። እንኳን ሳይሰራ ተሰርቶ ኑሮ መግፋት ከባድ ነው። ካልሰራን ልጆቻችንን ከየት ማምጥተን ልናበላቸው አንችልም። እንደ ቤተሰብ ስትሆን ሁሉም ነገር ከባድ ነው። እኔ ሳልበላ መዋል ማደር እችል ይሆናል። ልጆቼ ግን ሲርባቸው ምግብ ማለታቸው አይቀርምና ምን ልስጣቸው ግራ ሲገባኝ ወደ መስሪያ ቤት ሄድኩኝ። አሁን ላይ ሆኜ ሳስበው ምነው ከቤት ባልወጣው እላለሁ። አይኔ ያየውን ልቤ ሊረሳው አልቻለም። በአእምሮዬ እየተመላለሰ አሁንም ድረስ ነፍሴን እያስጨነቃት ይገኛል ስትል የፋኖ አመራሮች በተማሪዎቹና መምህራኖች ላይ የወሰዱትን እርምጃ በትምህርት ቤቱ አንደኛው ክፍል ውስጥ ሆና ጽዳት ስታጸዳ የተመለከተችው መሰለች ሸዋን ግዛው ትናገራለች። መምህራን እኮ ነው ሁሉ ነገር ነው እንዳል ሁሉ ነው በቃ የሞተ መምህራን አለ እናዚህ ምን ክላስ ነው ሙሉ ነገር ናቸው። ተማሪ ምን ወደ 20 ምናምን ተማሪ ገለለ ይወጣል። ከየትኛው አዛ ሽምብራም እዚህኛውም ሃይስኩልም አንድ ተማሪ ገለና ነው። አረ አባቱ ተማራ ነው ትክክል ደግሞ የሚያሳዝኑ ነው። አረ ቅድም የበላይ ዘልቶስ የሱም እንዳልሞላ እንደሽ ነው ታሰራ ገኝ አረ በስማም ዳሉ ባንዳና ወጣችሁ አላ ወጋዳሻ ወላቱ ጣውን እንከሰከሰ ያለ ያልሰነ በጽንፈኛው ፋኖ ምክንያት የአማራ ክልል ያለበት ወቅታዊ ሁኔታ እጅጉን አሳሳቢ መሆኑን ከግምት ውስጥ ያስገባው የፌደራል መንግስት ለፋኖ አመራሮች ችግሩን ቁጭ ብለን ተነጋግረን እንፍታ የሚል ሐሳብ ማንሳቱን ተከትሎ የጽንፈኛው አባት ሻቢያ በእጅጉ ተበሳጭቷል። የኢትዮጵያን መውደምና መፈራረስ የሚመኘው በኢሳያስ የሚመራው የሻቢያ መንግስት ጽንፈኛው ቡድን ምንም አይነት የሰላም ውይይትና ምክክር ከኢትዮጵያ መንግስት ጋር እንዳያደርግ ይልቁንስ ማሸበሩና ማተራመሱን እንዲቀጥል ቀጭን ትዕዛዝ አስተላልፏል። የኢትዮጵያ መገናኛ ብዙሃን ባለስልጣን በኢቢኤስ ቴሌቪዥን የሚተላለፈውን አዲስ ምዕራፍ የሚለውን ፕሮግራም በመገናኛ ብዙሃን ሕግ መሰረት ከስርጭት ታግዶ እንዲቆይ መወሰኑን አስታውቋል። ይህ ፕሮግራም እንደ ዝግጅት በተለያዩ የሀገሪቱ ክልል ውስጥ ለሚገኙ ችግርተኛ ቤተሰቦች እርዳታ የሚያደርግና መቋቋሚያ የሚሰጥ ሰው ተኮር ፕሮግራም ነው። ይህንን ፕሮግራም ግን ለፖለቲካ ጥቅም መዋልና እነዚህን ችግርተኞች የተሻለ ነገር እንዳይኖራቸው ማድረግ እጅጉን አሳፋሪ ተግባር ነው ሲሉ እሁድን በኢቢኤስ የሚከታተሉ ሰዎች ይናገራሉ። ጽንፈኛው ቡድን ተግባሩ ይሄ ነው። ለአማራ ክልል ህዝብ አልሆነም። አሁን ደግሞ በመላው ኢትዮጵያ የሚገኙ ችግርተኞችን እንዳይረዱ አድርጓል። የዚህ ቡድን ዋነኛ ዓላማ እንደ ታሊባንና አይኤስአይኤስ ሰዎችን ማረድና በሰዎች ደም መቀለድ ነው ሲሉ የፖለቲካ ሊቃን ይናገራሉ። አንዳንዶችም ፋኖን ክርስቲያኑ ታሊባን እያሉ እየገለጹት ይገኛል። ይህ ቡድን በተለያየ ጊዜ በ24 ሰዓት የአባታችንን የሚኒሊክ ቤተ መንግሥት እንቆጣጠራለን እያሉ ሲደነፉ ቆይተዋል። በኋላ ላይም ጠቅላይ ሚኒስቴሩ
አማራ ክልል ቢመጣ በከበባ አፍነን እንደፈዋለን እያሉ ሲዝቱ ቆይተዋል። ይሁን እንጂ ጠቅላይ ሚኒስቴሩ በተለያየ ጊዜ አማራ ክልል የሄደ ቢሆንም እንኳን ከቦ ሊያስቀሩት መምጣቱን ሲሰሙ እየሸሹ ይደበቃሉ። ጠቅላይ ሚኒስቴሩም ከአዲስ አበባ ይልቅ ባህር ዳር ምቾት የሰጠው ይመስላል። ሲያሻው ውስጥ ለውስጥ ወክ ያደርጋል፣ ሲፈልግ ደግሞ በሳይክል ተዝናንቶ ይመለሳል። እንደውም ላለፉት 3 ዓመታት ዘመነ ካሴ በባህር ዳር አስፓልት ላይ ከተራመደው ይልቅ አብይ አህመድ የተመላለሰበት ይበልጣል እያሉ በዘመነ ካሴ ፉከራ ላይ የስላቅ ንግግር የሚያደርጉ ሰዎችም አልጠፉም። ሰዎቹ እርስ በርሳቸው እንኳን አይግባቡም። በዛ ላይ እየተዋጉ ያሉት ጠቅላይ ሚኒስቴሩ በሕዝብ ተወካዮች ምክር ቤት እንደተናገሩት ጥንቆላን መሰረት አድርገው ነው። አንደኛው መዳረሻቸው ቤተ መንግስት እንደሆነ ሲናገር፣ ሌላኛው ደግሞ ከመሪ ጌታው ወይም ከጠንቋዩ የተነገረውን ሰምቶ የዚህ ውጊያችን መዳረሻ 4 ኪሎ ሳይሆን ጎሐጽዮን ነው ሲል አፉን ሞልቶ ይናገራል። እኔ ከራስ የተሞክሩ ነው የሆነ አባት የሚባሉ ሰዎች የሆነ የሚታያቸው የሚባላል አይደል? የሚያዩ የሆነ እግዚአብሔር ምናምን የሚቀርባቸው የሚባላል አይደል? እኔ እንደዚህ አይነት ሰዎች ምናምን አሉ ተብሎ ሄድኩ። ካልመጣ ሄድኩኝ ያገኟቸው። ከዛ የፋኖ ትግል መቋጫው የት ነው ብለህ ታምናለህ? መቼም የፋኖ ትግል መጨረሻው የት ነው ብትባሉ ምን ትላላችሁ? 4 ኪሎ አይደል የምትለው? እኔም 4 ኪሎ አልኩኝ አይደለም ተባለ። ከዛው 4 ኪሎ እንደ ዙፋን መንገሻው ተቀየረ ስሜቱን ተፈጠረ። 4 ኪሎ አይደለም እንግዲህ በጣም ትልልቅ የሚባሉ እኔና ሻለቃ የኔ ዓለም ነው ወታደራዊ መምሪያው ምን መራው የጎጃም እኔና እሱ ነው የመጨረሻ የሚባለው ናም እንግዲህ የት ነው ብለን ስጠይቅ ሁነተ ሰላም ነው ተባለ። በህገወጥ የጦር መሳሪያ ዝውውርና ሽብርተኝነት ላይ ኢትዮጵያና አሜሪካን በጋራ ለመስራት እንቅስቃሴ መጀመራቸው እየተሰማ ነው። ይህንን ወሬ የሰሙት የጽንፈኛው ቡድን ደጋፊዎች በእጅጉ ተደናግጠዋል። ሁለቱ ሀገራት የፈጠሩት ስምምነት በውጭ ሀገራት ጥገኝነት ጠይቀው እየኖሩ በኢትዮጵያና በአፍሪካ ቀንድ ሀገራት ትርምስ ለመፍጠር ህገወጥ የጦር መሳሪያ በአገር ውስጥ ለሚገኙ ጽንፈኛ ቡድኖች የሚያመቻቹ አካላትን ኔትወርክ የሚበጣጥስና ተጠያቂ የሚያደርግ ጭምር ነው። አዲሱ ትብብር የጽንፈኛውን ቡድን እቅድ የሚያፈርስና ወደ ተጠያቂነት የሚያመጣ በመሆኑ ጽንፈኛ ዲያስፖራዎችን ስጋት ውስጥ ከቷቸዋል። የአማራ ማህበረሰብ ደግ ህዝብ ነው። ቤቱ ስትሄድ እግርህን አጥቦ የሚበላ አቅርቦል፣ አልጋ ካለው አልጋውን ለቆ መደብ ላይ የሚተኛ፣ አልጋ ከሌለው መደቡን ለቆል ስለ ክብር ሲል ሁሉ ነገሩን የሚሰጥ ድንቅ ፍጡር ነው። በዛ ላይ ጥበበኛ፣ ሥራ የሚወድ፣ በኢትዮጵያዊነቱ የማይደራደር፣ በጎጥ የማይሸፈን ህዝብ ሆኖ ሳለ እንዴት ፋኖ ብሎ ራሱን ያደራጀ ወንበዴ ከዚህ ማህበረሰብ ወጣ እያሉ በመገረም ውስጥ ሆነው አንድ ስማቸው እንዳይጠቀስ የፈለጉ በሰሜን ወሎ የሚኖሩ አባት ይናገራሉ። በየሚዲያው ላይ የሚሰሩ ጋዜጠኞችና ፋኖን የሚደግፉ በገንዘብ የሚረዱ አካላት ሁሉ በጽንፈኛው ቡድን ላይ ተስፋ ቆርጠዋል። ፋኖ ወደ ለየለት ውንብድና ገብቷል። ብልጽግና ሀገር ቢለቅ እንኳን ስልጣን ለእናንተ አይገባም እያሉ ይገኛሉ። ጎጃም ላይ የጤና ኤክስቴንሽን ሰልጥነው ወደ የቤታቸው ሲመለሱ የተያዙ እናትና አባቶች ጭቃ ውስጥ እንዲንበረከኩ ተደርጎ በጥይት ተረሽነዋል። ዕድሜያቸው ከ14 እስከ 15 የሚሆኑ ብዙ ቁጥር ያላቸው ሴቶች በፋኖ እየተደፈሩ ይገኛሉ ሲል ትናንትና ሲደግፋቸው የነበረው ዛሬ ላይ የፋኖ አካሄድ ልክ እንዳልሆነ የገባው መምህር ዘመድኩን በቀለ ተናግሯል። ነገሮችን ማጋነንና እንዲጮሁ በማድረግ የጃውሳውን ደጋፊዎች የሚያክል የለም። በዛው ልክ ለእነሱ ማሸበርም ሆነ ሰው መግደል የተፈቀደ ይመስላቸዋል። ከዚህ በፊት በደንቢ ዶሎ 14 ተማሪዎች ታገቱ ብለው የኦሮሞንና የአማራን ማህበረሰብ ለማጫረስ ትልቅ ተንኮል ሰርተው የነበሩ ቢሆንም በኦሮሞ ህዝብ ቻይነትና በአማራ ህዝብ አስተዋይነት ምንም ነገር ሳይፈጠር በሁለቱ ህዝቦች መካከል የቀድሞ ፍቅራቸው እንደቀጠለ ነው። ይሁን እንጂ ውሸት የፈለገውን ያክል ቢሮጥ እውነት ዘግይታም ቢሆን መውጣቱ አይቀርምና የሰሩት ድራማ ከ2 ዓመታት በኋላ ራሳቸውን አጋልጧቸዋል። ጅራፍ ራሱ ገርፎ ራሱ ይጮሃል እንደሚባለው 14ቱን ተማሪዎች ራሳቸው አግተው ራሳቸው ማድረግ የሚፈልጉትን ካደረጉ በኋላ ምንም አይነት ማስረጃ ሳያቀርቡ በኦሮሚያ ክልል የሚገኘው መንግስት የሚመራው ሸኔ የአማራ ሴት ተማሪዎችን ከሚማሩበት ደንቢ ዶሎ ዩኒቨርሲቲ አግቶ የት እንዳደረሳቸው አይታወቅም የሚል የሐሰት ዜና ሰርተው መንግስትን ሲያሸብሩ የኢትዮጵያ ህዝብ ደግሞ በመንግስት ላይ ያለውን አመኔታ እንዲያጣ ሲሰሩ ቆይተዋል። ይህ ቡድን በራሱ ወገን ላይ የዚህን ያክል ከጨከነ፣ እናቶችን ካሳደደ፣ አባቶችን ከገረፈ፣ ልጆችን እንዳይማሩ አስተማሪዎችን ከገደለ በየትኛው ሞራሉ ነው
ታገቱ ስለተባሉ ተማሪዎች መናገር የሚችለው? በዛ ላይ ገዳይም እነሱ ከሳሽም እነሱ ሆነው የሚሰሩት እነዚህ ሚዲያዎች ዳኛም ሆነው የውሸት ፍርድን እየፈረዱ ነው ሲሉ የውሸት ፖለቲካ የመረራቸው ፖለቲከኞች እየተናገሩ ይገኛል። ከተማችን አስፈሪ መናፍስት የሚንቀሳቀሱበት አስጨናቂ መንደርን መስሏል። እየሆነ ያለው በሙሉ የሆረር ፊልም ላይ የሚታይ እንጂ በእውን እየሆነ ያለ አይመስልም። ጌታ ለምን በዚህ መንደር ውስጥ እንድፈጠር አደረገኝ? ዛሬ ልሙት ነገ አላውቅም። ብቻ እያንዳንዷ ደቂቃ በቆጠረች ቁጥር ወደ ሞት የተቃረብኩ ይመስለኛል። ድሮ ልጅ ሆኜ ቤተሰቦቼ ሲያስፈራሩኝ ጭራቁ መጣልሽ ይሉኝ ነበር። በወቅቱ ጭራቅ ምን እንደሆነ ሳላውቅ እፈራ ነበር። አሁን ግን ጭራቁ ማን እንደሆነ አውቄያለሁ። በዚህ ያክል ደረጃ ለምን እንደሚጨክኑብን ግራ ገብቶኛል። ከኛው ማህበረሰብ የወጡ ናቸው ስትል ወንድሟ በፋኖ ሲገደል ያየችው አያለሽ የምትባል የምስራቅ ጎጃም ነዋሪ ለማል ሚዲያ የፋኖን ጭካኔ ያጋርታለች። በኢትዮጵያ ምድርም ሆነ በየትኛውም የዓለም ክልል ውስጥ የሚደረጉ እገታዎች ተገቢ ያልሆኑና የሰውን ልጅ ሰብአዊ መብት የሚነኩ ተግባራቶች ናቸው። በተለይም ምንም የማያውቁ ሕፃናትንና ሴቶችን የሚያግቱ ቡድኖች የወንድ ተግባር እየፈጸሙ አይደለም። ችግር ያለባቸው ከመንግስት ጋር ከሆነ ችግራቸውን መፍታትም ሆነ መፋለም ያለባቸው ከመንግስት ጋር መሆን አለበት። እሱም በነፍጥ ሳይሆን በስክሪፕቶ ሊሆን ይገባል ብለው የሚከራከሩ ፖለቲከኞች ስለ ጽንፈኛው ፋኖ በአማራ ክልል የሚገኙትን ሴቶች እየደፈረ መምህራኖችን ገድሎ በተማሪዎች ሬሳ ላይ ቆሞ ማን ተማር አለው ብሎ እየፎከረ በወለጋ ታገቱ ስለተባሉ ሴቶች የመከራከር ሞራላዊ ልዕልና ሊኖረው አይችልም እያሉ ይገኛሉ። ይህ ቡድን ፋሽስት ጣሊያን በኢትዮጵያ ያልሰራውን፣ ታሊባን በአፍጋኒስታን ያላከናወነውን ክፉ ገቢሮችን በአማራ ማህበረሰብ ላይ እያደረገ እንዴት ለአማራ ነው የምታገለው ይላል። ከፋኖ በላይ አማራን የሚጠላ ቡድን የለም። መንግስትማ ባለፉት 7 ዓመታት በአማራ ክልል ጎርጎራን ገንብቷል፣ ሐይቅን ሰርቷል፣ ላሊበላን እድሳት እንዲደረግ አድርጎለታል፣ የአባይን ድልድይ እንደ አዲስ እንዲሰራ አድርጓል። መገጭ እኮ 18 ዓመት ከቆመ በኋላ 7 ቢሊዮን ብር መድበን ቀንና ማታ ይሰራል። ሐይቅ ዘመናችን በሙሉ የነበረ ነው የምታውቁት ነው። ሐይቅ አሁን እኮ ነው በገበታ ለትውልድ ይሰራን ያለ። ጎርጎራን እኮ ሰርተን አሳይተናል። አማራ ክልል ላይ እኛ ልማት ነው እያመጣን ያለ ነው። ልማቱን እንደ ልባችን እንዳንሰራ ያደናቀፉን ሰዎች ግን አሉ። እርሶ ያግዙን፣ ይመለሱ፣ አብረን እናልማ። እዛ የሚፈሰው ጥይት ድካም ተሰብስቦ በጣም ብዙ ቁም ነገር ሊሰራ ይችላል። ታላቁን የአማራ ሕዝብ የማይወክለው ጽንፈኛው ቡድን በተለያየ ጊዜ የተለያዩ ፉከራዎችን ሲያደርግ ቢቆይም የአማራ ሕዝብ ፋኖን ለመዋጋትና ለማጥፋት በመንግስት መዋቅር ውስጥ ገብቶ በአድማ ብተናና በወታደራዊ ዘርፍ እየሰለጠነ ይገኛል። በአንድ ወቅት የሺጥላ ግርማ ለምጣዱ ሲባል አይጧ ትለፍ ባሉበት ንግግራቸው ላይ ከፋኖ ጋር የጅብ አካሄድ ሄደናል፣ መሄድ ከማይገባን ቡድን ጋር ቆመናል ብሎ የተናገረው ንግግር ልክ መሆኑን ቆይቶ የተረዱ አንዳንድ ፖለቲከኞች ፋኖ በዚህን ያክል በወገኖቹ ላይ መጨከኑ እያስገረማቸው ይገኛል። መከላከያ በተለያየ ወቅት በዚህ ጽንፈኛ ቡድን ላይ ከፍተኛ የሚባል እርምጃ እየወሰደ ይገኛል። የኤርትራ መንግስትም ደግሞ ከራሱ ሀገር ወታደራዊ በጀት ላይ ሳይቀር ቀንሶ ፋኖን እየረዳ ይገኛል። በየጊዜው ራሱን ከነፃ አውጪነት ወደ ተራ ወንበዴነት እየቀየረ በትግሉም ተስፋ እየቆረጠ የመጣው የዚህ ጽንፈኛ ቡድን መጨረሻ ምን ይሆን የሚለው ጉዳይ በጣም በሰፊው እያነጋገረ ያለ ጉዳይ ሲሆን በመጪው ቀናት ውስጥ የኢትዮጵያ መንግስት ከኤርትራ መንግስት ጋር ወደ ጦርነት የሚገባ ከሆነ ሀገሩንና ህዝቡን ከርቶ ከሻዕቢያ ጎን ሊሰለፍ ይችላል የሚለው ጉዳይ ሚዛን ደፍቶ ይገኛል። ዘገባውን ለማዘጋጀት አልጀዚራን፣ ዊኪፒዲያን፣ ቢቢሲን እና የማል ሚዲያ ዕለታዊ ዜናዎችን በዋቢነት ተጠቅመናል። የዚህ ሳምንት የማል ትንታኔያችን የስካውኑን ይመስል ነበር። ከትንታኔዎቹ ጋር ቢንያም ከድር አብሬያችሁ የቆየው ሲሆን ከቀሪ የማል ሚዲያ ፕሮግራሞች ጋር መልካም ሳምንት እንዲሆንላችሁ እመኛለሁ።